ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 9 ማትስ ዩኒት 6 ሬጉላር ፖሊጎን የሚለውን ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስልን ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ እዚህ ጋር መጀመሪያ የምናየው ስለ ኮንኬቭ እና ስለ ኮንቬክስ ፖሊጎን ይሆናል። ፖሊጎን ማለት ዝግ የሆነ ነገር ነው። ምንም ክፍተት የሌለው ዝግ ክሎዝድ የሆነ ፕሌን ፖሊጎን እንለዋለን ማለት ነው። ፖሊጎኖችን የሚሰሩት 3 እና ከዛ በላይ የሆኑ ሳይዶች ናቸው። እነዚህ ሳይዶች 3 እና ከዛ በላይ ናቸው ይሄንን ፖሊጎን ለመስራት ማለት ነው። 3 እና ከዛ በላይ የሆኑ ላይን ሰግመንቶች the line segment forming a polygon are called side ይባላሉ ማለት ነው። እነዚህ ሳይዶች ናቸው። ሳይድ እነዚህ ደግሞ ሳይዶች የተገናኙባቸው ፖይንቶች አሉ። እነዚህ ፖይንቶች ደግሞ ምን ይባላሉ? ቨርቴክስ ይባላሉ ማለት ነው። ዘን እነዚህ አንግሎች ላሉ ደግሞ ውስጥ ላይ ያሉ አንግሎች እነዚህ አንግሎች ደግሞ ኢንቴሪየር አንግል እንላቸዋለን ማለት ነው። እሺ ሌላው ደግሞ ምንድነው? ኮመን ኔሚንግ ፖሊጎን እዚህ ጋር ትራያንግል ከሆነ ነምበር ኦፍ ሳይድ 3 ነው፣ ነምበር ኦፍ ቨርቴክስም 3 ነው ማለት ነው። ኳድሪላተራል 4 ነምበር ኦፍ ቨርቴክሱም 4 ይሆናል። ደካጎን ነምበር ኦፍ ሳይዱ 10 ነው፣ ነምበር ኦፍ ቨርቴክሱም 10 ነው ማለት ነው። እሺ ሉክ እዚህ ጋር ትራያንግል፣ ኳድሪላተራል፣ ፔንታጎን፣ ሄክሳጎን እዚህ ጋር እንደምናየው ይሄ ትራያንግል ነው ምክንያቱም 3 ሳይድ ስላለው ማለት ነው። ኳድሪላተራል ነው 4 ሳይድ አለው፣ ፔንታጎን ነው 5 ሳይድ አለው፣ ሄክሳጎን ነው 6 ሳይድ አለው ማለት ነው። How many sides in vertex does hexagon have? Hexagon ስንት vertex እና ስንት ሳይድ አለው? 6 ሳይድ አለው፣ 6 vertex አለው ማለት ነው። እዚህ ጋር how many side in vertex does nonagon have? nonagon ስንት ሳይድ እና ስንት vertex አለው? nonagon 9 ሳይድ እና 9 vertexዎች አሉት። What is the name of a polygon with 10 side? 10 ሳይድ ካለው የፖሊጎኑ ስም ምን ይባላል? ደካጎን ይባላል። ድሮ ኦክታጎን ዩዚንግ ሩለር ይለናል። እሺ ሩለር ተጠቅመን ደካጎንን ስሩ ነው የሚላችሁ። እሺ ደካጎንን ሲሰራ 8 ሳይድ አድርገን ማለት ነው። እንደዚህ ታደርጉትና ደካጎንን ስለዚህ ይሄ በአጠቃላይ ሉክ ስንት ሳይድ አለው? 8 ሳይድ አለው። እነዚህ 8 ቨርቴክስ አለው፣ 8 ሳይድ አለው ማለት ነው። አሁን ይሄንን እንቁጠር 1 2 3 4 5 6 7 8 በአጠቃላይ 8 ሳይድ እና 8 ቨርቴክስ ይኖረዋል ማለት ነው። ሌላኛው ኮንቬክስ እና ኮንኬቭ ፖሊጎን። ኮንቬክስ ፖሊጎን የምንለው ምንድነው? ኮንቬክስ ፖሊጎን የምንለው ሁሉም ኢንቴሪየር አንግሎች ከ180 ዲግሪ ማነስ አለባቸው። ሁሉም አንግሎቹ ኢንቴሪየር አንግሎቹ ከ180 ካነሱ ኮንቬክስ ነው። ኮንኬቭ ለማለት ግን ቢያንስ አንደኛው ከ180 ዲግሪ ከበለጠ ኮንኬቭ እንለዋለን። ቢያንስ አንደኛው ማለት ነው። ሌሎቹ ከ180 አንሰው አንደኛው ግን ከ180 ከበለጠ ምን እንለዋለን? ኮንኬቭ ፖሊጎን እንለዋል ማለት ነው። እሺ ሌላ እዚህ ጋር ተመልከቱት ኮንቬክስ እና ኮንኬቭ። ኮንቬክስ እና ኮንኬቭን የምትለዩበት መንገድ ምንድነው? ኮንቬክስ ለማለት ሁሉም ከ180 ማነስ አለባቸው። ኮንኬቭ ግን አንደኛው ለምሳሌ እዚህ ጋር ተመልከቱት ይሄ 237 ነው። ሌሎቹ ግን ከ180 በታች ናቸው ማለት ነው። እዚህ ጋር ግን ኮንቬክስ ላይ ሁሉም ከ180 በታች ናቸው። ሁሉም ማለት ነው ከ180 በታች ናቸው ማለት ነው። ስለዚህ ሁሉም ከ180 በታች ከሆኑ ኮንቬክስ ነው። ኮንኬቭ ላይ ግን እዚህ ጋር እንደምታዩት ለምሳሌ ይሄ ከ180 በላይ ነው፣ እዚህ ጋር ከ180 በላይ ነው፣ ይሄም ከ180 በላይ ነው ማለት ነው። ሌላኛው ደግሞ ኮንቬክስ እና ኮንኬቭን የምንለይበት መንገድ አለ። ለምሳሌ ይሄንን ላርዝመው፣ እንደዚህ ሲታረዝሙት እዚህ ጋር ይነካዋል ማለት ነው። ይሄንን እስኪ ላርዝመው፣
እዚህ ጋር ይነካዋል ማለት ነው። ይሄኛውን ላርዝመው እዚህ ጋር ይነካዋል ማለት ነው። እሺ ይሄንንም ቀጥ አድርጌ ላርዝመው እዚህ ጋር ይነካዋል። ይሄንንም ብታረዝሙት ይነካዋል ማለት ነው። ይሄንንም ብታረዝሙት እዚህ ጋር ይነካዋል ማለት ነው። እሺ ይሄንን ኮንቬክስን ደግሞ ላርዝም። ለምሳሌ ይሄን ባረዝመው የትም ቦታ አይነካውም። ይሄንን ብታረዝሙትም አይነካውም። ሉክ ብታረዝሙት ጭራሽ አይነካውም ማለት ነው። ሶ እዚህ ጋር ምንድነው ኮንቬክስ ላይ ሳይዱን በምታረዝሙበት ሰዓት ክሮስ አያረግም አይነካም ማለት ነው። ኮንኬቭ ላይ ግን በምታረዝሙበት ሰዓት ታች ያረጋል ክሮስ አድርጎት ያልፋል ማለት ነው። ሶ በዚህም መለየት ትችላላችሁ ማለት ነው። እሺ እዚህ ጋርም አሁን የነገርኳችሁን if none of the side extension intersects the polygon ኢንተርሴክት ካላደረገው ማለት ነው። ኢንተርሴክት ካላደረገው ፖሊጎን ምንድነው ኮንቬክስ ነው። otherwise ነገር ግን ኢንተርሴክት ካደረገው ማለት ነው ምን ይሆናል ኮንኬቭ ይሆናል ማለት ነው። is a quadrilateral እሺ ስለዚህ አሁን እዚህ ጋር እስኪ እነዚህን ኮንቬክስ ኮንኬቭ እያል እንለያቸው። ለምሳሌ እዚህ ጋር ሉክ ይሄ አሁን ከ180 በላይ ይበልጣል። ስለዚህ ኮንኬቭ ነው ማለት ነው። ኮንኬቭ ነው። እዚህ ጋር ግን ሁሉም ከ180 ነው የሚያንሱት ሁሉም። ስለዚህ ኮንቬክስ ነው። ሉክ እዚህ ጋር አሁን ከ180 ያንሳል ይበልጣል የሚለውን ለመለየት ለምሳሌ እዚህ ጋር ሰርክል ማለት ሙሉ ስንት ነው 360 ነው። ከዚህ ውስጥ ግን ትንሽ አሁን ለምሳሌ እንደዚህ ብቻ ቢሆን እንደዚህ ከሆነ ስታዞሩት ልክ እንደዚህ ከሆነ ከግማሽ ሰርክል በላይ ይሆናል። ሶ እንደዛ ከሆነ ከ180 በላይ ነው ማለት ነው። ለምሳሌ ይሄን ሉክ ሳዞረው ተመልከቱት በጣም ትልቅ ሰርክል ሆነ ማለት ነው። ስታዞሩት የቀረችዋ ለመሙላት እቺን ለመሙላት የቀረችዋ ትንሽ ናት። ስለዚህ ስታዞሩት ከ180 በላይ ሆኗል ማለት ነው። ሶ ይሄኛው ምን ይሆናል ኮንኬቭ ነው ማለት ነው። እዚህ ጋር ተመልከቱ ለምሳሌ ይሄ አያው ስታዞሩት ከዛ ለመግጠም ትንሽ ነው የሚፈልገው ያ ማለት ይሄ ኮንኬቭ ነው ማለት ነው። እዚህም ጋር እንደዛው ለምሳሌ ይሄኛው ከ180 በላይ ነው። ይሄ ከ180 በላይ ነው። ሌሎቹ ግን ከ180 በታች ናቸው። ስለዚህ ይሄኛው ምንድነው ኮንኬቭ ነው ማለት ነው። ይችኛዋ ሉክ ይችኛዋ አሁን በቃ ከ180 በታች ናት። ስለዚህ ይሄኛው ኮንቬክስ ነው። ኦር ደግሞ ማስመርም ትችላላችሁ። አሁን ለምሳሌ ይሄን ኤክስቴንድ አድርጉት እስኪ ይሄን ለምሳሌ ኤክስቴንድ አድርጉት እዚህ ጋር ክሮስ ያደርጋል። ሌሎቹ አሁን ለምሳሌ ይሄን ኤክስቴንድ ላድርገው እዚህ ጋር ክሮስ ያደርጋል። ክሮስ አደረገው ማለት ይሄን ኤክስቴንድ ብታደርጉት እዚህ ጋር ክሮስ ያደርጋል። ክሮስ ካደረገው ኮንኬቭ ነው ማለት ነው። ሶ በዚህም መለየት እንችላለን ማለት ነው። ሌላኛው የራሱ ፎርሙላ አለው። ፎርሙላ ኢንቴሪየር አንግል the sum of interior angle the sum of interior angle ፎርሙላ አላቸው የራሳቸው ፎርሙላ እዚህ ጋር ተመልከቱ። እቺን ፎርሙላ ትይዛላችሁ ማለት ነው። the sum of interior angle of n-sided polygon is equals to n-2 times 180 ይሆናል። n-2 በ180 ማብዛት ማለት ነው። ለምሳሌ find the sum of the measure of interior angle of hexagon የሄክሳጎንን ኢንቴሪየር አንግል ፈልጉ ከተባለ ሄክሳጎን n ስንት ነው 6 ስለዚህ እዚህ ጋር ፎርሙላ ላይ 6 ሲቀነስ 2 ሲባዛ በ180 6 ሲቀነስ 2 4 ነው 4 ሲባዛ በ180 ማለት ነው። ሶ 4ን በ180 ስታበዙ ስንት ታገኛላችሁ 720 ስለዚህ the sum of the measure of interior angle of hexagon is 720 ይሆናል ማለት ነው። እሺ ሌላኛው ደግሞ እዚህ ጋር የተሰጠን ጥያቄ the sum of interior angle of the polygon is 1080 how many sides does the polygon have አሁን ደግሞ i ተሰጥቶናል ኢንቴሪየር አንግሉ ተሰጥቶናል። ፎርሙላችን ምንድነው i = n-2 times 180 ነው። ዘን የተጠየቅነው n ነው ማለት ነው። ዘን እዚህ ጋር 1080 እናደርጋለን which is equals to n-2 times 180 ማለት ነው። ዘን ሲካፈል ለ180 ሲካፈል ለ180 180 በ180 ይጠፋል። እዚህ ጋር 0 በ0 ይጠፋል። ዘን n-2 is equals to 108 ሲካፈል ለ18 108 ሲካፈል ለ18 ስታደርጉት 6 ይሆናል። ስለዚህ n is equals to 6 plus 2 ይሆናል። n ስንት ይሆናል 8 ይሆናል ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ እዚህ ጋር ምን ይለናል
find the sum of the measure of interior angle of ነናጎን ነናጎን ማለት 9 ሳይድ ነው ያለው ስለዚህ ፎርሙላው n-2 times 180 ነው 9 ሲቀነስ 2 ሲባዛ በ180 ማለት ነው 9 ሲቀነስ 2 7 ነው 7ን በ180 ታበዛላችሁ ዘን 7 ሲባዛ በ180 1260 ይሆናል እሺ 12 ሳይድ ከሆነም 12 ሲቀነስ 2 ሲባዛ በ180 ነው 12 ሲቀነስ 2 10 10 ሲባዛ በ180 1800 ስለዚህ 12 ሳይድ ካለው 1800 ነው ማለት ነው ከዛ ቀጥሎ ምን ይለናል the sum of the interior angle of a polygon is 1440 how many sides does the polygon have እሺ ስለዚህ አሁንም ምን ታደርጋላችሁ 1440 አለ 1440 which is equals to n-2 times 180 ማለት ሲካፈል ለ180 ሲካፈል ለ180 180 በ180 0 በ0 n-2 which is equals to 144 ለስንት ታካፍላላችሁ ለ18 8 ማለት ነው then n is equals to 8 plus 2 n is equals to 8 ሲደመር 2 10 ስለዚህ n 10 ነው ማለት ነው እሺ ሌላ ደግሞ እዚህ ጋር find the incomplete measure of interior angle of the given polygon ይለናል እዚህ ጋር 50 ተሰጥቷል እዚህ ጋር 34 ተሰጥቷል ዘን ይሄኛው ነው የተጠየቀው መጀመሪያ ይሄ ትራያንግል ነው ትራያንግል ስለሆነ ውስጡ በአጠቃላይ ስንት ይሰራል 180 ይሰራል ስለዚህ 34 ሲደመር እቺኛዋን x ብንላት x ሲደመር 50 which is equals to 180 ይሆናል ማለት ዘን እዚህ ጋር x አለች 34 ሲደመር 50 84 ይሆናል 180 ማለት ዘን x is equals to 180 ሲቀነስ 84 x which is equals to 180 ሲቀነስ 84 ስታረጉት 96 ይሆናል ስለዚህ እቺ የቀረችዋ 96 ነች ማለት ነው እሺ አሁንም ይሄኛውን ጥያቄ እንስራ እዚህ ጋር እቺን x እንበላት መጀመሪያ ስንት ሳይድ አለው ሳይዱን ቁጠሩት እዚህ ጋር 1 አለ 2 3 4 4 ከሆነ ስንት ነው የሚሰራው n-2 times 180 ስለሆነ 4 ሲቀነስ 2 ሲባዛ በ180 እናደርጋለን 2 ሲባዛ በ180 ስታረጉት 360 ነው ማለት ነው ሶ በአጠቃላይ 360 ነው የሚሰራው ስለዚህ አሁን እዚህ ጋር 100 አለ 100 ሲደመር እዚህ ጋር 45 አለ ሲደመር እዚህ ጋር 105 አለ ሲደመር እዚህ ጋር x አለ which is equals to 360 ዘን እነዚህን ቁጥሮች ደምሩ 100 ሲደመር 45 145 145 ሲደመር 105 250 ይሆናል ማለት ነው 250 ሲደመር x which is equals to 360 ማለት ዘን x ምን ይሆናል 360 ሲቀነስ 250 ይሆናል ማለት ነው ዘን x ዋጋ ከ360 ላይ 250 ትቀንሳላችሁ ስትቀንሱ ስንት ታገኛላችሁ 110 ስለዚህ የx ዋጋ 110 ነች ማለት ነው 110 ነች ሌላኛው sum of the exterior angle of convex polygon ነው መጀመሪያ exterior angle ወይ ደግሞ ውጫዊ አንግል ማለት ምን ማለት ነው ውጫዊ አንግል ማለት ሳይዱን ስታረዝሙት ነው ለምሳሌ እዚህ ጋር ይሄ ሳይድ እንደዚህ ተራዘመ ዘን እዚህ ጋር የሚፈጠረው አንግል ምን ይባላል exterior angle ይባላል ማለት ነው ሶ ሉክ ይሄም እንደዚህ ስታረዝሙት እዚህ ጋር exterior angle ይፈጠራል ለምሳሌ እንደዚህ ላድርግ አሁን ይሄንን አረዘምኩት እዚህ ጋር ሌላ አንግል ይፈጠራል እንደዚህ ሳረዝመው እዚህ ጋር ሌላ አንግል ይፈጠራል እንደዚህ ብታረዝሙት ሌላ አንግል ይፈጠራል እንደዚህ ሌላ አንግል ይፈጠራል ሶ ይሄ exterior angle ነው የምንለው አንደኛውን ሳይድ ብቻ ነው የምታረዝሙት ነገር ግን ለምሳሌ አሁን ይሄንን እንደዚህ አረዘምኩት ይሄንንም እንደዚህ አረዘምኩት እዚህ ጋር ይሄ አንግል exterior አይባልም ማለት ነው ይሄ exterior አንግል አይባልም ማለት ነው አንዱን ብቻ ስናረዝም የምናገኘው አንግል ነው እንጂ እንደዚህ የምናገኘው ሁለቱንም አርዘመን የምናገኘው አንግል exterior አንግል አይባልም ማለት ነው ሶ እዚህ ጋር ተመልከቱ ለምሳሌ አሁን እዚህ ጋር exterior አንግል የሆነውን
ለዩ ብትባሉ ለምሳሌ እቺ ኤክስቴሪየር አንግል ነች ዲ ኤክስቴሪየር አንግል ነች ኢ ግን ኤክስቴሪየር አይደለችም ምክንያቱም ሁለቱ ሳይድ አርዝመን ነው ያገኘናት ማለት ነው ኢን ያገኘናት ሁለት ሳይድ አርዝመን ስለሆነ ኤክስቴሪየር ለምሳሌ ይሄ ኤክስቴሪየር አይባልም ይሄ ኤክስቴሪየር ነው ይሄም ኤክስቴሪየር ነው ይሄኛው ኤክስቴሪየር ነው ይሄኛው ኤክስቴሪየር ነው ይሄኛው ግን ኤክስቴሪየር አይደለም ማለት ነው ሶ ሁለቱም ሳይድ ከረዘመ ኤክስቴሪየር አይባልም አንደኛው ሳይድ ብቻ ሲረዝም ነው sum of exterior angle of a polygon ምንም አይነት ይሁን ሬጉላር ፖሊጎን ከሆነ ኤክስቴሪየር አንግሉ ሲደመር 360 ነው የሚሰጠው ይሄን ትይዛላችሁ ማለት ነው ስለዚህ ምንም ይሁን ምን ኤክስቴሪየር አንግል ሰሙን ከተጠየቃችሁ ኳድላተራልም ይሁን ምንም ይሁን ምን 360 ነው ሬጉላር ፖሊጎን መሆን አለበት ሉክ እዚህ ጋር እንደምታዩት the measure of exterior angle of quadrilateral is 360 degree ይሄ ለኳድላተራል ነው ሌላውም ያው ነው ማለት ነው እሺ find the sum of the measure of exterior angle of hexagon ሉክ ስለዚህ 360 ምንም ካልኩሌሽን የለውም ማለት ነው ምክንያቱም ሄክሳጎንም ይሁን ፔንታጎንም ይሁን ሜጀር ኦፍ ኤክስቴሪየር አንግሉ 360 ነው የሚመጣው እሺ ሁለተኛው ላይ the exterior angle of pentagon እዚህ ጋር ኤክስቴሪየር አንግል እያንዳንዱ ተሰጥቶናል find the measure of each angle እያንዳንዱ አንግል ስንት ይሰራል ነው ሶ እዚህ ጋር አሁን ተደምሮ ስንት ነው እነዚህ ሁሉ ቢደመሩ 360 ነው የሚሰሩት ስለዚህ ሲደመር ብለን እኩል ይሆናል 360 እናደርጋለን ማለት ነው ስለዚህ እዚህ ጋር እነዚህ እንዳለ ሲደመሩ ማለት ነው ተደምረው እነዚህ ተደምረው 360 ነው የሚሰሩት 360 አሁን ኤንን ማግኘት አለብን ሶ ኤኖችን እስኪ እንደምር እዚህ ጋር n + 2n 3n 3n + 3n 6n 6n + 4n 10n + 5n 15n 15n እሺ ቁጥር እንደምር 5 ሲደመር 3 8 8 ሲደመር 2 10 10 ሲደመር 11 11 15 እኩል ይሆናል 360 ማለት ነው ዘን 15n = 360 ሲቀነስ 15 ስታረጉት 15n እኩል ይሆናል ከ360 ላይ 15 ቀንሱለት 360 ሲቀነስ 15 ስታረጉ 345 ይሆናል ከዛ ሲካፈል 15 ስታረጉት n ምን ይሆናል 345 ሲካፈል 15 23 ማለት የn ዋጋ 23 ነው ማለት እሺ አሁን n 23 መጣ ዘን አሁን እንተካዋለን እዚህ ጋር n + 5 ብሏናል ዘን 23 ሲደመር 5 ማለት ነው 23 ሲደመር 5 28 ይሆናል 28 ቀጥለን 2n + 3 2 times n ስንት ነች 23 ሲደመር 5 2 46 ነው በ2 23 ሲባዛ በ2 46 46 ሲደመር 5 51 3n + 2 3 ሲባዛ በ23 ሲደመር 2 3 ሲባዛ በ23 ስታረጉት 69 ይመጣል 69 ሲደመር 2 71 ዘን 4n + 1 ይሄ ደግሞ 4 ሲባዛ በ23 ሲደመር 1 ማለት ነው ሶ 4 ሲባዛ በ23 92 ነው 1 ሲደመር 93 5n + 4 አሁንም 5 ሲባዛ በ23 ሲደመር 4 ማለት ነው ሶ 5 ሲባዛ በ23 115 115 ሲደመር 4 119 ይሆናል ሶ ይሄንን በዚህ መንገድ እንሰራዋለን ማለት ነው ሌላው ምንድነው sum of exterior angle of the sum of interior and exterior angle of any side polygon is n times 180 ኢንቴሪየሩም ኤክስቴሪየሩም ተደምሮ ማለት ነው በአጠቃላይ n times 180 ብለን ማግኘት እንችላለን መጀመሪያ ላይ የነገርኳችሁ አሁን እዚህ ጋር መጥቷል መጨረሻ ላይ ማለት ነው for n sided polygon አለ ፖሊጎኑ n sided ከሆነ the sum of the measure of exterior angle of the polygon is 360 በቃ በአጠቃላይ 360 ነው የሚሰራው ማለት ነው n sided ከሆነ at each vertex of the polygon ፖሊጎኑ ቨርቴክስ ላይ ደግሞ ኢንቴሪየር እና ኤክስቴሪየሩ ሲደመሩ 180 ይሰጣሉ ማለት ነው
ሶ አሁን እዚህ ጋር እቺን ጥያቄ እንሰራለን ማለት ነው። መጀመሪያ ይሄ ትሪያንግል ነው። ሶ እዚህ ጋር የቀረችው ስንት ነው? ትሪያንግል 180 ነው ውስጡ የሚሰራው ተደምሮ። ስለዚህ 60 40 100 የቀረው 80 ነው ማለት እዚች ጋር ኤክስ 80 ነች። ኤክስቴሪየር አንግል እቺ አልፋ ከ180 ነው የምንቀንሰው ምክንያቱም በአጠቃላይ ኤክስቴሪየር አንግል እና ኢንቴሪየር አንግል ተደምሮ 180 ስለሚሰራ። ሶ እዚህ ጋር አልፋ ስንት ሆናለች? 140 ከ180 ላይ ሲቀንስ ማለት ነው። እሺ እዚህ ጋር ጋማ ይችኛዋ ስንት ሆናለች? 100 ከ180 ላይ ሲቀንስ 80 ማለት ነው። ይሄ ደግሞ ስንት ይሆናል? 120 ምክንያቱም 180 ሲቀነስ 60 120 ስለሆነ ማለት ነው። ሶ ይሄንን በዚህ መንገድ ትሰራላችሁ ማለት ነው። ሶ ይሄንንም እንደዚሁ ተመሳሳይ ነው። መጀመሪያ ይሄን ለመስራት ምንድነው የምናደርገው? መጀመሪያ ትቆጥራላችሁ ነምበር ኦፍ ሳይድ ማለት ነው። ስንት ሳይዶች አሉ በአጠቃላይ እዚህ ጋር? 1 2 3 4 5 5 ከሆነ በአጠቃላይ ስንት ነው የሚሰራው? ፎርሙላው n-2 ታይምስ 180 ነው። ኢንቴሪየር አንግል ፎርሙላ ማለት ነው። ስለዚህ 5 ሲቀነስ 2 ሲባዛ በ180 5 ሲቀነስ 2 3 ነው። 3ን በ180 ስታበዙት 540 እናገኛለን። ስለዚህ በአጠቃላይ 540 ነው የሚሰራው። እቺኛው ማትታወቀዋን ኤክስ ብላት አሁን እንደምራቸው ኤክስ ፕላስ 17 ሲደመር 100 ሲደመር 95 ሲደመር 120 እኩል ይሆናል 540 ማለት ነው። ኤክስ ሲደመር አሁን እነዚህን ቁጥሮች ደምሩ 70 እና 100 170 ሲደመር 95 ሲደመር 120 ስታደርጉት 385 ይሆናል which is equals to 540 ማለት ነው። ዘን ኤክስ ምን ይሆናል? ከ540 ላይ 385 ትቀንሳላችሁ። 385 ስታደርጉት 540 ሲቀነስ 385 155 ስለዚህ የኤክስ ዋጋ 155 ነው። ሶ እዚች ጋር 155 አደረጋለሁ። ይሄ ተጠየቅነው ኤክስቴሪየር አንግል ነው። ሶ ከ180 መቀነስ ነው። ለምሳሌ እዚህ ጋር አንድ ኤክስቴሪየር አንግል አለ ከ110 ይሆናል ማለት ከ180 መቀነስ ሶ እንደዚህ ባዞረው ይሄ 60 ነው ማለት ነው። እንደዚህ ባደረገው ከ180 እየቀነሳችሁ ለምሳሌ ይሄ እንደዚህ ቢረዝም እዚህ ጋር 80 ነው። እሺ ወደ ቀጣዩ እሺ እቺኛዋን ደግሞ ተመልከቱ። ኤክስ እና ዋይ ነው የተጠየቅነው። ይሄ 160 ከተሰጠ እቺኛዋ እንደዚህ 180 ይሰራል። ስለዚህ እቺ 20 ናት ማለት ነው። ያኛው 160 ስለሆነ በአጠቃላይ 180 ይሆናል። እዚህ ጋር ደግሞ ሉክ ይሄና ይሄ እኩል ናቸው። እኩል ከሆኑ ደግሞ እቺ አንግል እና እቺ አንግል እኩል ነው የሚሆኑት። ስለዚህ በአጠቃላይ 180 ነው የሚሆነው። እዚህ ጋር 20 አግኝተናል። ሶ 160 ይቀራል። እኩል ስለሆኑ እቺ 80 ይሆናል ማለት ነው። በአጠቃላይ ሉካውን ውስጡን ሲደምሩት 180 ይሆናል። ዘን ይሄ ደግሞ ኤክስቴሪየር አንግል ነው። ሶ ይሄ 100 ማለት ነው። ምክንያቱም sum of interior and exterior angle are 180 ነው። ስለዚህ ኤክስንም ዋይንም በዚህ መንገድ እናገኛለን ማለት ነው። እሺ measure of each interior and exterior angle of a regular polygon። እሺ a polygon is said to be irregular if it is angular። ሬጉላር ማለት ሁሉም ሳይዱ እኩል የሆነ ሁሉም አንግሉ እኩል የሆነ ማለት ነው። እዚህ ጋር ፎርሙላ እቺ ፎርሙላ ለምን እንደምታገለግለን እያንዳንዱን አንግል ለማግኘት ነው። n-2 ታይምስ 180 ሉክ n-2 ታይምስ 180 ቶታሉን ድምሩን ለማግኘት ነው። ሲካፈል ለn ካረጋችሁት ደግሞ እያንዳንዱን አንግል ታገኙታላችሁ ማለት ነው። ለምሳሌ እዚህ ጋር ምን ይለናል? Find the measure of each interior and each exterior angle of a regular pentagon። ፔንታጎን ስለዚህ ፔንታጎን ማለት 5 ነው ያለው 5 አለው። ሶ በፎርሙላው መሰረት n-2 ታይምስ n-2 ታይምስ 180 ሲካፈል ለn n 5 ነው። ስለዚህ 5 ሲቀነስ 2 ሲባዛ 180 ሲካፈል ለ5 3 ሲባዛ 180 ሲካፈል ለ5 108 እያንዳንዱ አንግል 108 ነው ማለት እያንዳንዱ each exterior angle ይሄ ደግሞ በአጠቃላይ 360 ነው የሚሰራው ኤክስቴሪየር አንግል ማለት ነው። ዘን ሬጉላር ስለሆነ ለn ታካፍሉታላችሁ 360 ሲካፈል ለ5 ሶ እዚህ ጋር ፎርሙላ ነው የምትይዙ ኤክስቴሪየር አንግል እያንዳንዱን ለማወቅ በአጠቃላይ 360 ነው
እያንዳንዱን ደግሞ 360 ሲካፈል ለn ብላችሁ ታገኛላችሁ። ኢንቴሪየር አንግል በአጠቃላይ ሰሙን ለማወቅ n - 2 ታይምስ 180 ነው። each ከተባላችሁ ለn ማካፈል ነው። find the measure of each interior and exterior angle of a regular hexagon ለምሳሌ ሄክሳጎንን 6 ሲቀነስ 2 ሲባዛ በ180 ሲካፈል ለ6 ነው። ዘን 4 ሲባዛ በ180 ስታደርጉት 720 ይሆናል። 720ን ለ6 ማካፈል ሲካፈል ለ6 120 ይሄ ለ6 ታካፍሉት 120 ይሆናል። ስለዚህ እያንዳንዱ ኢንቴሪየር አንግል 120 ነው። እያንዳንዱ ኤክስቴሪየር አንግል ደግሞ ምንድነው 360 ሲካፈል ለ6 ማለት ነው። ስንት 30 ይሆናል ማለት ነው። ኦክታጎን ደግሞ 8 ይሆናል። ስለዚህ 8 ማለት ነው። what is the sum of ሁለተኛው ላይ what is the sum of each interior and its corresponding exterior angle of the above two regular polygon sum ካለ what is the sum ነው። sum ከተባለ ለአታካፍሉትም ምን ብለን ነው የምንሰራው? n - 2 times 180 ነው ማለት ነው። ኤክስቴሪየር አንግሉ ደግሞ 360 ብቻ ነው ማለት ነው። ለምሳሌ ለሄክሳጎን 6 ሲቀነስ 2 ሲባዛ በ180 4 ሲባዛ በ180 ከዛ 4ን በ180 ማብዛት 720 ይሆናል። ስለዚህ sum of interior angle 720 ነው። each ከተባለ ደግሞ 720 ለ6 ታካፍሉታላችሁ ማለት ነው። እሺ ሌላኛው ላይን ኦፍ ሲሜትሪ ነው። ላይን ኦፍ ሲሜትሪ ማለት እኩል መክፈል ማለት ነው። ላይን ኦፍ ሲሜትሪ ማለት ለምሳሌ እቺን ስኩዌር ናት ብለን እንሰብ እዚህ ጋር እንደዚህ በከፍላት ሁለት እኩል ከተከፈለች እኩል በኩል ማለት ነው። ዘን ይሄ መስመሩ የከፈልኩበት መስመር ምን ይባላል? ላይን ኦፍ ሲሜትሪ ይባላል ማለት ነው። ላይን ኦፍ ሲሜትሪ እኩል መሆን አለበት ማለት እያንዳንዱ ነገር እኩል መሆን አለበት። ከከፈልነው በኋላ ብንደራረበው ከጫፍና ከጫፉ ምንም ነገር መትረፍ የለበትም መገጣጠም አለበት ማለት ነው። እንደዛ ከሆነ ላይን ኦፍ ሲሜትሪ እንለዋለን ማለት ነው። ስለዚህ ላይን ኦፍ ሲሜትሪ ማለት ይሄ ነው። ለምሳሌ እነዚህን ተመልከቷቸው። ትሪያንግልን ለምሳሌ እዚህ ጋር ለሁለት መክፈል እንችላለን፣ እዚህ ጋር ለሁለት መክፈል እንችላለን፣ እዚህ ጋር ለሁለት መክፈል እንችላለን። ስለዚህ ትሪያንግል 3 ላይን ኦፍ ሲሜትሪ ያለው ማለት ነው። እቺ ደግሞ ስኩዌር ነች 1 2 3 4 ሶ አራት ቦታ ላይ እኩል መክፈል እንችላለን። 4 ላይን ኦፍ ሲሜትሪ ያለው። ይሄ ፔንታጎን ነው 5 አለው። ይሄ ሄክሳጎን ነው 6 አለው ማለት ነው። እሺ ሶ እዚህ ጋር an equilateral triangle has 3 line of symmetry ያለው ስኩዌር 4 አለው፣ ፔንታጎን 5 አለው፣ ሄክሳጎን 6 አለው። ሌላኛው ሴንተር ኦፍ ፖሊጎን የምንለው ነው። ሴንተር ኦፍ ፖሊጎን ማለት ለምሳሌ ትሪያንግሏ እንደዚህ ነች። ላይን ኦፍ ሲሜትሪውን ስንስል አንድ እዚህ ጋር መክፈል ይችላልው፣ እዚህ ጋር መክፈል ይችላልው፣ እዚህ ጋር መክፈል ይችላልው። ሶስቱ የተገናኙበት እቺ ፖይንት ምን ትባላለች? ሴንተር ኦፍ ፖሊጎን ትባላለች ማለት ነው። ሴንተር ኦፍ ፖሊጎን ማለት ላይን ኦፍ ሲሜትሪው የተገናኘበት ነው። ሌላኛው the n sided regular polygon n line of symmetry n side of the regular polygon ከሆነ ላይን ኦፍ ሲሜትሪው n ነው። ሄክሳጎን ከሆነ 6 ሳይዱ 6 ስለሆነ ማለት ነው። ፔንታጎን ከተባለ ነምበር ኦፍ ሳይዱ 5 ነው። ስለዚህ ላይን ኦፍ ሲሜትሪውም 5 ይሆናል ማለት ነው። how many line of symmetry does regular heptagon hept ማለት 7 ነው። ስለዚህ ላይን ኦፍ ሲሜትሪውም 7 ይሆናል ማለት ነው። ኦክታጎን ካለ 8 ይኖረዋል ማለት ነው። ኢንስክራይብድ እና ሰብስክራይብድ አንግል ሶ እዚህ ጋር ኢንስክራይብድ እና ሉክ እዚህ ጋር ተመልከቱት። በሁለት አይነት ሰርክል አለ እዚህ ጋር ትንሹ ሰርክል እና ትልቁ ሰርክል ማለት ትንሹ ይሄ ነው፣ ትልቁ ይሄ ነው። ስለዚህ ይሄ ውስጠኛው ሰርክል ሰርከም ሰርክል ወይ ውጨኛው ሰርከም ሰርክል ይባላል። ውስጠኛዋ ደግሞ ኢን ሰርክል ትባላለች። ሌላኛው እዚህ ጋር አፖተም ይባላል። አፖተም ማለት ከዚህ ከሴንተር ተነስቶ ከሳይዱ ጋር 90 ዲግሪ ከሰራ አፖተምን ተመልከቱ። ከዚህ ተነሳ እዚህ ጋር 90 የሚሰራ ከሆነ ይሄ አፖተም ይባላል። ስለዚህ ሰርከም ሰርክል ውጫዊ ነው። ውስጥ ደግሞ ምን ትባላለች? ኢን ሰርክል ትባላለች። ሶ አፖተምንም ምን ማለት እንደሆነ ነገርኳችሁ። ሶ ውጩ ከውጭ ያለው ሰርክል ሉክ እንደዚህ ብንሰራ
እዚህ ጋር ሌላ ሰርክል ቢኖር ይሄ ሰርከም ሰርክል ይባላል። ሰርከም ሰርክል። እቺ ደግሞ ምን ትባላለች? ኢንሰርክል። ከዛ ከዚህ ተነስቶ ወደዚህ 90 ዲግሪ ከሰራ ደግሞ ይሄ ምን ይባላል? አፖተም። እሺ ሌላው ሜጀር ኦፍ ሴንትራል አንግል ነው። ሶ ሜጀር ኦፍ ሴንትራል አንግል እዚህ ጋር ፎርሙላ ትይዛላችሁ። 360 ሲካፈል ለኤን ነው። ይሄ ሜጀር ኦፍ ሴንትራል አንግል ነው። ለምሳሌ ሳይዱ 5 ከሆነ ሴንትራል አንግሉ 360 ሲካፈል ለ5፣ 8ም ከሆነ 360 ሲካፈል ለ8። ሶ ይሄንን ማካፈል ነው ማለት። ለምሳሌ 5 ሳይድ ካለው 360 ሲካፈል ለ5 ስትመቱት በካልኩሌተር 72 ይሆናል። ያኛው ደግሞ 360 ለ8 ስታካፍሉት 45 ይሆናል። ሶ እነዚህ ምንድናቸው? ሴንትራል አንግል ናቸው። ሌላኛው እዚህ ጋር find the number of side of regular polygon whose measure of central angle is 12 ዲግሪ። ሴንትራል አንግሉ ነው እዚህ ጋር ደግሞ የተሰጠ። ሴንትራል አንግሉ 12 ከተሰጠ ነምበር ኦፍ ሳይድ ነው የተጠየቀው። ያ ማለት 360 ሲካፈል n is equals to 12 ማለት ነው። ክሪክሮስ ኦቨር አንድ አድርገን n ሲባዛ በ12 12 n which is equals to 360 over 12 ስታደርጉት 360 ሲካፈል ለ12 30 ይሆናል። 3 ማለት ሲካፈል ለ12 ሲካፈል ለ12 360 ለ12 360 ለ12 ሲካፈል ለ12 30 ሳይድ አለው ማለት ነው። እሺ which of the following measure the central angle yields irregular polygon? እሺ ሉክ ለምሳሌ እቺን ልስራላችሁ። አሁንም ተመሳሳይ ነው። 360 ሲካፈል ለn እኩል ይሆናል 6 ክሪክሮስ ኦቨር 1 6n is equals to 360 over 6 over 6 n is equals to 360 ሲካፈል ለ6 120 ማለት ነው። 360 ለ6 360 ለ6 ስታካፍሉት 60 ማለት ነው። አሁን የn ብዛት አሁን እዚህ ጋር የተጠየቃችሁት nን አይደለም። ሴንትራል አንግል ከዚህ ውስጥ ሬጉላር ፖሊጎን የሆነው የትኛው ነው? n 60 መጣ ሙሉ ቁጥር ማለት ነው። ሙሉ ቁጥር ከመጣ ሬጉላር ፖሊጎን ነው ማለት ነው። ነገር ግን በነጥብ ከመጣ ሬጉላር ፖሊጎን አይሆንም። ለምን? n መሆን ያለበት ሙሉ ቁጥር ነው። n ማለት ሳይድ ነው። ሳይድ ደግሞ 4.5 3.6 የሚባል ሳይድ የለም። 3 ሳይድ እንላለን፣ 5 ሳይድ እንላለን። ከዚህ ውጪ በነጥብ የሚገለጽ ሳይድ ግን የለም ማለት ነው። ለምሳሌ 14ን እንስራ። አሁንም 360 ሲካፈል ለn እኩል ይሆናል 14 ኦቨር 1 ዘን 14n እኩል ይሆናል 360 ሲካፈል ለ14 ሲካፈል ለ14 ዘን n 360 ሲካፈል ለ14 360 ሲካፈል ለ14 ስታደርጉት 25.7 ይሆናል። ስለዚህ ይሄ አሁን n እንደዚህ 25.7 የሚባል n የለም። በዚህ ምክንያት ይሄ ሬጉላር ፖሊጎን አይሆንም ማለት ነው። ሌላኛው ፐሪሜትር ኤሪያ አፖተም ኦፍ ሬጉላር ፖሊጎን ኢንስክራይብድ ኢን ዘ ሰርክል። እሺ ሶ አሁን እዚህ ጋር ፎርሙላዎች አሉ። እነዛን ፎርሙላዎች ነው የምትይዙት። ፎርሙላውን ከያዛችሁ ሁሉንም መስራት ትችላላችሁ። እሺ እዚህ ጋር ፎርሙላ ሉክ እነዚህን ፎርሙላዎች ነው የምትይዙት ማለት ነው። ኤስ ማለት ሳይድ ነው፣ ሳይድ ሌንግዝ ነው። ፒ ፐሪሜትር ነው። ኤ አፖተም ነው። ካፒታል ኤ ከሆነ ደግሞ ኤሪያ ነው። ኤን ነምበር ኦፍ ሳይድ ነው። አር ደግሞ ሬዲየስ ነው ማለት ነው። ሶ እቺን ከያዘን በኋላ ሌላ ማንኛውንም ጥያቄ መስራት ትችላላችሁ ማለት ነው። ለምሳሌ find the length of the side of the square inscribed in the circle radius 5 cm. ሉክ አሁን እዚህ ጋር ሬዲየስ 5 cm ተሰጥቶናል። የተጠየቀው ኤስ ነው። ሶ እዚች ፎርሙላ ላይ መጥቼ መተካት ማለት ነው። 2 times r ሬዲየስ ተሰጥቷል 5 ሳይን 180 ሲካፈል n ደግሞ ነምበር ኦፍ ሳይድ ስኩዌር ነው። እዚህ ጋር ሉክ ስኩዌር ስለሆነ ስኩዌር ደግሞ n 4 ነው ማለት ነው። ስለዚህ 2 ሲባዛ 5 10 ሳይን 180 ሲካፈል ለ4 45 ነው። ዘን 10 ሳይን 45 ማለት ሩት 2 ኦቨር 2 ነው ኦቨር 1 ዘን 10 ሩት 2 ኦቨር 2 ይሆናል። 10 ሲካፈል ለ2 5 ዘን 5 ሩት 2 ይሆናል ማለት ነው። ሶ መልሳችን 5 ራዲካል 2 ነው ማለት ነው።
እሺ find the apothem of regular pentagon inscribed in the circle of radius 6 cm so radius 6 cm ተሰጥቷል ፔንታጎን ማለት n 5 ነው የተጠየቅነው አፖተም ነው so እቻት ፎርሙላችን አፖተም a which is equals to r r 6 ነው cos 180 ሲካፈል ፔንታጎን ስለሆነ ለ5 ታካፍላላችሁ ስለዚህ አፖተም 6 cos 180 ለ5 180 ሲካፈል ለ5 ታደርጉት 36 6 cos 36 6 cos 36 ነው ይሄን በካልኩሌተር ነው የምትሰሩት cos 36 ስለዚህ 6 ሲባዛ በcos 36 ታደርጉት 4.8 4.85 ይሆናል ሶ ይሄን በዚህ መንገድ ትሰራላችሁ ማለት ነው ቀጥሎ ደግሞ ምን ይለናል find the area of regular nonagon inscribed in the circle whose radius is 10 cm ሶ ይሄን ለመስራት ምን እንደምታደርጉት እቺን ፎርሙላ ነው የምንጠቀመው 1/2 a times p area which is equals to 1/2 a times p ነው 1/2 ስለዚህ መጀመሪያ እያንዳንዱን መስራት n እና p ን እንስራ መጀመሪያ n እና p n ስንሰራ እዚህ ጋር r ስንት ተሰጥቶናል 10 ተሰጥቶናል 10 cos 180 ሲካፈል ለn n ደግሞ ነናጎን ስለሆነ ለ9 ነው 180 ሲካፈል ለ9 20 ስለዚህ 10 cos 20 ይሄንንም በካልኩሌተር ነው 10 ሲባዛ cos 20 ሲታረጉት 9.4 ይመጣል እሺ ቀጥለን ፒን እንስራ ፒን እዚች ጋር ልስራ 2 times n 9 ነው r ሬዲየስ 10 ነው sin 180 ሲካፈል n 9 ነች 2 ሲባዛ በ9 18 18 ሲባዛ በ10 180 sin 180 ሲካፈል ለ9 20 ስለዚህ 180 sin 20 ማለት ነው 180 ሲባዛ በsin 20 ስታረጉት 61.5 ይመጣል 61.5 ዘን አሁን እዚች ፎርሙላ ጋር እንመጣለን area which is equals to 1/2 a አፖተም 9.4 አግኝቻለሁ ሲባዛ p ደግሞ 61.5 አግኝቻለሁ ሶ መጀመሪያ ይሄን አባዙትና ለሁለት ማካፈል ማለት ነው 9.4 ሲባዛ 61.5 578 ይሆናል 578 ሲካፈል ለሁለት ይሄን ለሁለት ስታካፍሉ 289 ስለዚህ ኤሪያው 289 ሴንቲሜትር ስለሆነ ሴንቲሜትር ስኩዌር ይሆናል ማለት ነው ሶ ይሄንን በዚህ መንገድ ትጨርሳላችሁ ማለት ነው ሰላም ተማሪዎች እንዴት ናችሁ